ባለፉት 24 ሰዓታት ውስጥ በዋና ዋና መገናኛ ብዙሃን እንዲሁም ደግሞ በማህበራዊ መገናኛዎች ምን ጉዳዮች ላይ ትኩረት ተደርጎ መነጋገሪያ ነበሩ የሚሉትን ልናነሳ ነው። እንግዲህ ሰይድ አለሙ ደግሞ ምንድናቸው የሚለው ሊያደርሰን እዚህ ይገኛል። ጤና ይስጥልን ሰይድ። እንደምን አርፈዳችሁ አለን ሰላም። እሺ እንግዲህ ያው በብዛት ትናንት ማህበራዊ ሚዲያ ላይ ብቻ ሳይሆን ዋና ዋና መገናኛ ብዙሃን ሰፊ ሽፋን የሰጡት የአገው ፈረሰኞች ማህበር አመታዊ ክብረ በዓል ነው። ማህበራዊ ሚዲያ ላይ በሰፊው ሰፊ ሽፋን ያገኘ ጉዳይ ሆኖ ነው ያለው። እንግዲህ በተለይ ፈረስና አገው ፈረስና ኢትዮጵያውያንም ያሉበትን ደረጃ ያሳየ በሚል በርካቶች ሐሳብ የተገለጸበት ከመሃል ሀገርም ከአዲስ አበባ ጭምር የኪነ ጥበብ ባለሙያዎች አርቲስቶች እንደዚሁም ባህልን የሚያስተዋውቁ የጉዞ ላይ የተለያዩ ሀገሪቱ ክፍሎች ጉዞ የሚያደርጉ ወገኖች ወደ በዓሉ ላይ የተሳተፉበት ነበር። እንግዲህ የበዓል ለ83ኛ ጊዜ ከመከበሩ ጋር ተያይዞ ምናልባትም ጅማሮ ከአድዋ ጦርነት ፈረስ የሰራውን ጀብድ ፈረሰኞችም ለሀገራቸው መጽናት አሁን ለደረስንበት የዋሉትን ውለታ የከፈሉትን መስዋዕትነት የሚያንጸባርቅ ነው። 83 ዓመታት ምናልባትም ትውልዶችን መሻገር እንዲህ አይነት ነገር አገርም ስትሻገር እንዲሁ የዛ ተምሳሌት መገለጫ ነው የሚሉ በርካታ ሐሳቦች ተንሸራሽረዋል። ይሄ እንግዲህ የአገው ፈረሰኞች የአመታዊ ክብረ በዓል ያገር ዋስትና እዛ አካባቢ ላይ ፈረስ በብዙ መልኩ ይገለጻል። እርሻ ይታረስበታል፣ ሀዘኑን ይገልጽበታል፣ ደስታውን እንደዙ በተለያዩ ትርኢቶች ያሳይበታልና ፈረስና ኢትዮጵያን በብዙ መልኩ ይገለጻል። እንደውም በአንዳንድ ሀገራት የደህንነት ማስጠበቂያም የአድማ ብተና አንዱ አካል ተደርጎ ይታያል። በፈረስ የአጀብ መንግስታት የክብር አጀብ የሚሰጡበት ሆኖ ይታያልና ፈረስ ላገውና በሌሎችም አካባቢዎች ያለውን ከፍ ያለ ቦታ ለማሳየት በየአመቱ ይከበራል። እንግዲህ ያኔ የዛሬ 83 ዓመት በ50 አካባቢ የሚሆኑ ፈረሰኞች የተመሰረተው ማህበር አሁን ላይ ወደ 60 ሺህ ገደማ መድረሱ ነው የተነገረው። ይሄ እንግዲህ አንዳንድ አገር በቀል ባህሎች ምን ያህል ተቀባይነታቸው ያደገ መምጣቱን የሚያሳይ ነው። በአገር አቀፍ ደረጃ የአገር ቅርስ ሆኖ ተመዝግቧል። በዩኔስኮ ደግሞ ማስመዝገብ እንደሚገባ የሚያመላክት ነው በሚል በርካቶች ሐሳብ የሰጡበትም ጉዳይ ነው። መንግስትም ሰራበታል ያለው ጉዳይ ነው ማለት ነው። ከዚሁ ጋር አያይዘም ምናልባት እናንተ ሐሳብ ልትሰጡበት ትችላላችሁ። ሁለተኛው ጉዳያችን ወደዛ ነው የሚሄደው። ትርኢቱ ላይ ከተካፈሉ የስፖርታዊ ክዋኔዎች በጣም የሚገርሙ ምስሎች ሲዘዋወሩ ነበርና በፈረስ በእንደዚህ አይነት ደረጃ ፈረስ በዓለም ላይ የስፖርት ውድድሮች ሆኖ ሲካሄድ እናያለንና መሬት ላይ በዚህ ደረጃ ላይ መሬት ደርሰው እስከ መነሳት ድረስ የሚያሳዩ የፎቶዎች የማህበራዊ ሚዲያ ብቻ ሳይሆን ሰው ይሄንን ትርኢት ለማየት እዛ አካባቢ ላይ ይገኛልና ግጥምጥሞሹ በጣም የሚገርም ትርኢት ነውና እኛም ላይ ጅማሮች የፈረስ ስፖርቶች አሉ። ፈረስ ጉግስ እዛም የፈረስ ጉግስ ይሉታል ውድድሩን ይካሄዳል። በዚህ እንግዲህ አይነ ስውራን ጭምር በአገው ፈረሰኞች በዓል ላይ እንደተካፈሉበት ነው የሚነገረው። ሴቶች አንበሳውን ድርሻ ወስደው ፈረስ በመጋለብና ትርኢት በማሳየት በጣም ማህበረሰቡ እዛ እንደ ባህላዊ ጨዋታ የሚቆጥሩበት የሚዝናኑበት አመታዊ ክብረ በዓል ደግሰው ራሳቸውን ከሌላው ማህበረሰብ ጋር እንደዚሁ ባህላቸውን የሚሸጡበት ሆኖ ነው የሚታየውና የፈረስ ስፖርት ወይም የፈረስ ይሄ ባህላዊ ትርኢት አንዱ መገለጫ ነው። ማህበራዊ ላንድ ኦፍ ኦሪጂን ወይም ምድረ ቀደምት የሚለው የቱሪዝም በማስተዋወቅ የሚታወቀው እንግዲህ እንትናችን በሰፊ ሽፋን ሰጥቶት በእንግሊዘኛውም ጭምር ለውጭ መስህብነት እንዲውል የተዋወቀበት ሁኔታ ነውና ይሄ በርካቶችን ቀልብ ይሳብ ነበር። ምናልባት እናንተም አይታችሁት ከሆነ ሐሳባችሁን መግለጽ ትችላላችሁ። አሁን እንደነገሰው ነው ባለፈው አመት በስፍራው ተገኝቼ አይቼ ነበርና በጣም የሚያስደስት ነበር። በተለይ ደግሞ ሴቶቹ በጣም ደስ ይል ነበር። የባህል ልብስ አድርገው በቀሚስ ጭምር ነው እንደዚህ አይነት ትርኢቶችን ሲያሳዩ የነበረውና ውስጥ ደግሞ ሆነ ቦታው ላይ ተገኝተ ደግሞ ስትመለከት በጣም ደስ የሚል ነገር ነበረው። እነዚህ ምስሎች ደግሞ ገላጭ በሆነ መንገድ በተለይ የካሜራማኖቹን ጥበብ የምታይበት ጭምር ነው። ምክንያቱም ቅስፈታዊ ናቸው አንዳንዶቹ ምስሎችና በጣም ደስ የሚል እንደነበር እኔ ምስክር ነኝ ማለት ይችላል። እና ደግሞ መስራትም እንደሚቻል የሆነ የሚያሳይ ነገር ነው። ስፖርት የፈረስ ጉግስ ውድድር ኢትዮጵያ ውስጥ አለ። ባህላዊ ነው። አብዛኛው የኢትዮጵያ ክፍል ላይ ፈረስ አለ ብዙዎቹ ላይና የፈረስ ግልቢያ ውድድር ደግሞ ዓለም ላይ ምን ያህል ከባድ ገንዘብ የሚዘዋወርበት ትልቅ ውድድር እንደሆነ ታውቁታላችሁና ብንሰራበት አሁን እንግዲህ እዚህ ጋር የምንመለከታቸው የግልቢያ ጥበቦች ለየት ያሉ ናቸው። ሌላ ቦታ ማናገኛቸው አይነትና እነዚህ ሰዎች ደግሞ በደንብ ቢሳተፉ የሚያድግ ነገር ነው አይደል? የስፖርት ውድድር ኢትዮጵያ ውስጥ ከፍ ሊል የሚችል እንደሆነ የሚያሳይ ነው ለኔ። እውነት ነው። እንግዲህ እንዲህ አይነት ቱባ ባህሎች ወደፊት ማምጣትና ማህበረሰብን እንዲህ
አይነት ቱባ ነገሮችን ማስተዋወቁ ንቁ የሆነ ማህበረሰብ መፍጠር እንደገና ሊሸጡ የሚችሉ ባህሎችም ከመሆናቸው ጋር ተያይዞ በስፖርቱም ዘርፍ እንደተባለው አረብ ሀገራት በብዛት እንደ አውሮፓውያን በስፋት የሚሄዱበት ነው ዳጎስ ያለ ሽልማት የሚያስገኝም ጭምር ነው ስለዚህ በዛም ዘርፍ ብንበረታ ይሄኛው አቅም አለ ለማለት ነው ለማሳየት ያህል ነው ወደ ቀጣዩ ጉዳያችን ስንሄድ እንግዲህ የሙስና ጉዳይ ነው ትራንስፓረንሲ ኢንተርናሽናል የተሰኘው ተቋም በሙስና ላይ በየአመቱ ሪፖርቶችን ያወጣል በዓለም ሀገራት ያሉበትን ደረጃ እንግዲህ በዚህ ሪፖርት መሰረት ሀገራት ምን ደረጃ ላይ ነው ያሉት በሚል 188 ሀገራትን መሰረት ያደረገ ጥናት አድርጎ ነበር ከዛ ውስጥ እንግዲህ ከመቶ ነጥብ ሰጥቷል ከፍተኛ ነጥብ ያላቸው ከሙስና የጸዱት ናቸው ዝቅተኛ ነጥብ ያላቸው ደግሞ በሙስና የበሰበሱ በሚል ነው የገለጻቸው በዋናነት እንደ ሪፖርቱ እንግዲህ በኢትዮጵያ ውስጥ ሙስናውን ችግር ነው በሚል መንግስት የጸረ ሙስና ትግሉን ወደ ሊመሩ የሚችሉ አካላትን ሰይም ያለው ቁርጠኛ ነኝ የሚል ገልጿልና ኢትዮጵያስ በዚህ ደረጃ ላይ ምን ያህል የሚል ብዙዎች ጥያቄ ሆኖ ነው የምናገኘውና በቀዳሚነት እንግዲህ በዓለም ላይ ከ190 ነጥብ በማምጣት ዝቅተኛ የሙስና ደረጃ ያላት ዴንማርክ ሆናን የተመዘገበችው ስዊዘርላንድና ፊንላንድም ተከታዩን ደረጃዎች ይዘዋል ከታች ደግሞ በጣም አስከፊ የሙስና ደረጃ የተባለባቸው ሶማሊያ ናት አንደኛዋ 12 ነጥብ ከመቶ በማግኘት ያን ነጥብ ወስዳለች በመቀጠል ደቡብ ሱዳን 13 እንደዚሁም ሶሪያ ይሄንን ጦርነትና ግጭት ሪፖርቱ እንደውም የተገናኙ መሆናቸውን የሚያሳይ ነው ሙስና በበረታባቸው በከፋባቸው ሀገራት ምንን ያመለክታል ወደ ግጭት ቀስቃሽ ነገሮች ፖለቲካውን ያልተረጋጋ ተአማኒነት የጎደለው እንዲሆን ያደርገዋል በጥናቱ መሰረት ነው የተባለው ስለዚህ ሀገራት ሙስናን መታገል የአገልግሎት አሰጣጡን ማዘመን ግልጽና ፍትሃዊ ማድረግ የፍትሃዊ አገልግሎት ማቅረቡ የተሻለ ዲሞክራሲያዊና ተአማኒ የተረጋጋ አገር ለመፍጠር ቁልፍ ሚና ስለሚጫወት እዚህ ላይ ሊሰሩ ይገባል ብሏል በአመዛኙ ከዓለም ሀገራት ሙስና ላይ ያለው ትሬንድ እየጨመረ መምጣቱ አሳሳቢ ነው ስለዚህ መልካም አስተዳደር ጉድ ገቨርናንስ ተብሎ የሚታወቀው ላይ መስራት ይጠበቅባቸዋል ሀገራትና መንግስታት የሚል ምክረ ሐሳብ አቅርቧል አይ ቲንክ አሁን ኢትዮጵያ በኩል የተጀመረው ከልብ ወደ ታች ወርዶ ስርዓቱ ላይ ማህበረሰቡ ያለውን ተገልጋይነት መንግስት ላይ ያለውን ተአማኒነት ሊያጠናክሩ የሚችሉ እርምጃዎች መወሰድ ምናልባትም እንደዚህ አይነት ምክረ ሐሳቦች ጋር ያላቸው ዝምድና ከፍ ያለ ሊሆን ስለሚችል መጠቀሙ ምናልባት ከጥናቱ ጋር ተያይዞ እንዲ አመላካች ጉዳይ ስለሆነ መርጠን ወደ ለተመካከራችን ደረጃ አልታወቀም የኛ ደረጃ 38 ነጥብ ነው ያገኘችው ከመቶ ወደ 98ኛ ላይ ነን ረሳውት አይደለ ያ ማለት ያው ኦልሞስት የለ ዝቅተኛ ነው 38 ከመቶ ማለት ከ188 ሀገራት 98ኛ ደረጃ ላይ ነው በአንጻራዊ ከግማሽ ሀገራት በላይ ያን ችግር አልታለፉትም ግን ይሄኛው ያሉ ምልክቶች መንግስትም አስቸጋሪ ሁኔታ ላይ ደርሶብኛል ከማለቱ ጋር ተያይዞ ችግሩ በእንጭጩ ነው መቀጨት እንዳለበት የሚያመላክት ሆኖ አግኝተናል ቀጣዩ ወደ ቻይና ነው የሚወስደን ቻይና ላይ እንግዲህ አንድ ታዳጊ ወደ ትምህርት ቤት ጉዞ በማድረግ ላይ ያለ በመኪና የመገጨት አደጋ ደርሶበት መኪና ውስጥ ተጣብቆ ነበር አላፊዎች ዝም አላሉ ማህበራዊ ሚዲያ በሰፊው መነጋገሪያ የሆነ ጉዳይ ስለሆነ በነገራችን ላይ ወዳውኑ ሁሉም መኪናውን አያቆመ እግረኛውም በመሰባሰብ በ30 ሰከንድ ውስጥ መኪናዋን በህብረት አንዴ በማንሳት ህፃኑን በህይወት ለማትረፍ ተችሏል ምንም ጉዳት ሳይደርስበት ህፃኑን ማትረፍ ተችሏል ይሄ ጀግናዎች ቻይና ጀግናዎች በሚል የሩቅ ምስራቅ መገናኛ ብዙሃን ተስፋን የሸጡት ጉዳይ ነው በቀጥታ መኪናዋን ነው ያነሷት በማንሳት ህፃኑን ከመኪና ውስጥ ገብቶ ነበር የህፃኑን ህይወት ማትረፍ ተችሏል እንዲህ አይነት በጎነት ለራሳቸውን አደጋ ላይ ጥለው እንዲህ አይነት ኃላፊነት ለሚወስዱ የሚበረታታ ነው በሚል ማህበራዊ ሚዲያ ላይ እንዲህ ሪስት ክብር ይገባቸዋል በሚል የቻይና መገናኛ ብዙሃን በሰፊ ሽፋን የሰጡ ጉዳይ ስለሆነ አራያነትም ያለው ጉዳይ ነው እኛም ትምህርት ቤት ላይ ህፃናት ለመሻገር ሲፈልጉ ስንቱ ነው እስኪ ካለበት ቆም ብሎ ህፃናትን የሚያሻገረው መንገድ እንዲያቋርጡ የትራፊክ መስተጓጎል እንዳይፈጠር ህፃናት ችግር እንዳይገጥማቸው እንዲህ አይነት ነገሮችን የሚያሳይ ነው ችግር ከደረሰም በኋላ እያንዳንዱ ማህበረሰብ የራሱ ልጆች አድርጎ የመመልከትና ሌላም መሰል ችግሮችም ሲፈጠሩ ትብብር ያስፈልጋል ችግርን ለመሻገር የሚል መልእክት ያለው ነገር ነው የመጨረሻው ጉዳያችን አሁንም ወደ ኢንዶኔዥያ የሚወስደን ከማህበራዊ ትስስር ገጽ ጋር የሚያገናኝ ጉዳይ ነው
ቲክቶክን ዘመናዊ የልመና ማዕከል ያደረጉትን የኢንዶኔዥያ መንግስት አልታገስም ብሏል። በቀጥታ ጎዳና ላይ ለሰዓታት ልመና ሲያደርጉ የነበሩ ኢንዶኔዥያውያን በሚሰጣቸው ከ1000 በላይ የቲክቶክ ተከታይ ያለው ላይቭ ስትሪም ወይም የቀጥታ ስርጭት ማድረግ ይችላል። ያን ተከትሎ እንግዲህ ሰዎች ጊፍት ይሰጣሉ። ጊፍቱ በቨርቹዋል ነው፣ ኋላ ወደ ዶላር ይመነዘራል። ያንን እንግዲህ ገንዘብ ማግኛ ያደረጉት ነው። አሁን ብዙ ጊዜ ይሄ በመደበኛው አሰራር ነገር ግን የለማኙ ልመና ላይ የተሰማሩ ወገኖችን አላስፈላጊ ነገር እንዲያደርጉ በማድረግ የሚያገኙትን ስጦታ ወይም ጊፍት ከፍ እንዲል በማድረግ ያንን የልመና ዘዴውን ወደ ዘመናዊነት ወስደውታል። ያ ደግሞ አላስፈላጊ ነገር እንዲያደርጉ እያስገደደ ነው የሚል ኢንዶኔዥያ መንግስት ያወጣው በዋናነት ጭቃ ውስጥ ገብተው እንዲለቀለቁ ለማኞችን ወይም አላስፈቆሻሻ ነገሮች ውስጥ እንዲያደርጉ ያኔ ኦንላይን ላይ ያለው የቲክቶክ ላይ ያለው ማህበረሰብ በቀጥታ በማዘን ያደርጋል። ግን ተገደው ነው ወይስ በራሳቸው ተነሳሽነት ነው በሚል የሀገሪቱ መንግስት ምርመራ ለማድረግ ሞክሮ ነበረ። በተወሰነ ደረጃ ግፊት አለበት። ግን የቲክቶክ አካውንት ካላቸው ወገኖች ጋር ተገናኝተው ይሄን ስራ እንደሚሰራ ጎዳና ላይ ከመለመን ደግሞ ቲክቶክ ላይ የሚለመነው የተሻለ ገንዘብ ስለሚያመጣ ወደዚህ መግባታቸውን እንዲህ አይነት ነገር መንግስት እንደማይታገዝና እርምጃ እንደሚወስድ አስታውቋል። ወደ ማህበራዊ ሚዲያ ለበጎ ዓላማ መጠቀም ጥሩ ነው። ግን ሰብአዊነት የጎደለው መልካምነትን ሰዎች የሚሰጡት በጎነትን ለማጎናጸፍ ነው። በአንጻሩ ግን የወረደ ስብዕና ውስጥ ገብቶ እኛም ሀገር ያየን ነው። ይሄ ለአካል ችግር ከባህላችን ከእሴታችን ያፈነገጡ የአሸናፊና ተሸናፊ የሚቀጣጡበት መለቅለቅ ባዕድ ነገሮችን እንዲያደርጉ ማድረግ በጣም ይሄ የተለመደ መጥቷልና እንዲህ አይነት ነገሮች ምናልባት ወደኛም መለስ ብለን ልናይባቸው አስገዳጅ የሆኑ ጉዳዮች እንደሆኑ የሚያመላክት ስለሆነ ይዘነው መጥተናል። ለዛሬው ከያዝናቸው የማህበራዊ ትስስር ገጽ ትኩረት ካገኙ ጉዳዮች ዛሬው ይህን ይመስላል። አመሰግናለሁ። በጣም አመሰግናለሁ።